እንደዚህ ወደ አፋር ክልሉ ሰሞኑን የሬድዋንና ጌታቸው ወደ ተገኙበት ክስተት በሰፊው ከጦርነቱ ጋር አንድ ላይ እናያይዘዋለን። ግን ጌታቸው ምን ነካው በዚህ ደረጃ? እውነት ለመናገር በጣም ነው ብዙ ጌታቸውን በቅርበትም የሚያውቁ አግኝተናቸዋል፣ ጠይቀናቸው በጣም እንደደነገጡት። ጌታቸው ምን ነካው? እንደው ሌተናንት ጀነራል ጻድቃንስ እንደው አብይ አህመድ ምን አይነት ሰው እንደሆነ እያወቁ በዚህ ደረጃ የተነጠፉበትና ለሱ አጃቢ ሆነው በሄደበት ሁሉ እየተከተሉ የሚሄዱበት እንደው ምን ትረዳለም? የሆነ ነገር አድብተው ትግራይን ለማዳን የሚያስችል የሆነ ነገር እዛው አብይ ውስጥ ገብተን እናደርጋለን ብሎ አስበው በጣም ውስብስብ የሆነ ነገር አቅደው ገብተው ወይስ በነደብረ ጽዮንና በዛኛው ወገን በሚደርስባቸው ምናልባት ያንን ለመጋፈጥ ብለው አብይ ስር ተጠጉ ማለት እንችላለን? ምን ነክቷቸው ነው ግን እነዚህ ሁለት ሰዎች? ወዲያ የራሳቸው ጉዳይ ነው። እኔ በዛ ውስጥ የትንተና ውስጥ እኔ በእውነት አይደለም ጉዳይም ስላደለ መግባትም አልፈልግም። አንድ ሰው በተለያየ ጊዜ የራሱን አቋም ቢቀያየር ወይም የፈለገውን ነገር ቢያደርግ እኔ መብቱ ነው። የሚጠቅመው ከሆነ ፖለቲካ ላይ ካሳደገው አንድ ነገር አብይ ጥቅም የማይገዛው የለምና ሁሉም ሰው በጥቅም ይንበረከካል ሲል በትግማ አንንበረከክም ብሎ ጫካ ውስጥ የገባ ጀነራል ጻድቃን አሁን አብይን በልዩ ሁኔታ ተጠግቼ ውጤት አመጣለሁ ብሎ ከሄደ እሱ መብቱ ነው። ግን ያለው ሪያሊቲ አሁን የኤርትራ መንግስት ኢትዮጵያን ሊወረር አላለም። እንደው ጀነራል ይሄ የግል መብት እኮ አይደለም የሚነግሩት፣ አሁንም በትግራይ ህዝብ ስም ነው። ስለ ግላቸው ከሆነ ልክ ነው፣ መብታቸው ነው። አሁን ግን የትግራይን ህዝብ እናድናለን በዚህ በኩል ነው የትግራይ ህዝብ የሚድነው ብለው ነው እየሄዱ ያሉትና በህዝብ ስም ነው እያደረጉ ያሉት፣ ብቻቸውን አይደሉም። ስለዚህ የራሳቸው ጉዳይ ብለን መተው እንችላለን ወይ? ማጋለጥም ካለብን እነዚህ ሰዎች እየሰሩት ያለው ከግል መብታቸው አንፃር ነው ብለን እንደው መተው አለብን ማለት እንችላለን ወይ? ነው የሚታወቅና ህዝብም የሚያየው ነገር ስለሆነ እኔ አሁን ዲፕሊ የአናሊሲሳቸው እንደማይሰራ ሁላችንም እንደምናውቀው ማወቅ አለባቸው። የኒዮ ኮንሰንስ አስተሳሰብ ይዘው ከአብይ ጋር ሆኜ ከኤርትራ ጋር ገጥማለሁ ማለት በአሁኑ ጊዜ የማይሰራ ዓለም አቀፍ ፖለቲካ ሁሉ ከዛ የተቀየረ ነገር መሆኑንና እንደማያዋጣቸው አውቀው የሌለ ነገር በተግባር ሊፈጸም የማይችል አሁን ባለበት ሁኔታ ኢትዮጵያውያን አሁን በዚህ ጊዜ ዘራይቱ ሰልፍ ዲተርሚኔሽን ዋና ነገር ነው ብሎ ጫካ የገባ ሰው ዛሬ ኢትዮጵያ እንደዚህ አይነት ታምሳ ባለችበት ሁኔታ እና ነባራዊ ሁኔታ በፍጹም በማይፈቅድ ነገር የዓለምን ፖለቲካ በእጅጉ በተበታተነበት ሁኔታ አብይን ይዤ ጦርነት አስነስቼ የትግራይን ጥቅምም ሆነ የአጠቃላይ የኢትዮጵያን ጥቅም አስከብራለሁ ብሎ የሚጃጃል ሰውና በዛም ያምነኛል ብሎ የሚል ሰው ካለ ከዛም አልፎ የዓለም ህዝብ አሰልፋለሁ የሚል ሰው ካለ ከራሱ ጋር የተጣላ ሰው ስለሆነ ያ በምንም አይነት የሚያስተዛዝብ ነገር ነው የሚሆነው። ግን እኔ ዞሮ በዚህም ተባለ በዛ ያንን እንደማይሰራ ለፎቶ ነው የሄዱት ጌታቸውና ሬድዋን። ያም ደግሞ ያደረጉት አንድ አይነት ነገር ምናልባትም የኤርትራ መንግስት ፕሬምፕቲቭ ስትራይክ ቢያደርግ ጉድ ሪዝን ይሰጠናል ተጠቃን ብለው ለማድረግና ያንን አድርገው ጦርነቱን ሪቶሪኩን በዛ መልኩ ለማድረግ ፈልገዋል። የኤርትራ መንግስት ደግሞ ያንን እድል የሰጣቸው አይመስለኝም። ስለዚህ በአጭር አነጋገር አሁን ጦርነት በቀጠናው ውስጥ እያካሄደ ያለው አብይና አብይ ብቻ ነው እና ይሄን ጦርነት ደግሞና አብይን ደግፈን ደግሞ ለኢትዮጵያም ሆነ ለትግራይ ህዝብ ውጤት እናመጣለን የሚሉ ሰዎች ካሉ በምንም አይነት አይን ያወጣ በአማራ ህዝብ ጥያቄ ላይ መዝመት ነው። እኔ የሚመስለኝ ለትግራይ ህዝብም ከነሱ አልቀርብም፣ ለትግራይ ህዝብ የሚያዋጣ ዘዴ ይመረጡለት አይመስለኝም። አብይ ጋር አሁን ጦርነት አድርገን ውጤት እናመጣለን የሚሉት እንዲሁም ደግሞ ለኦሮሞ ህዝብም የሚበጅ አይደለም፣ አጠቃላይ ለኢትዮጵያም የሚበጅ አይደለም፣ ለራሳቸውም የሚበጅ አይመስለኝም ነው የኔ እይታ መሰለኝ። በዚህ ምክንያት ጦርነቱ ሊካሄድ ይችላል ወይ? እንግዲህ የፎሬን ፖሊሲ መጋዚን ዘገባ እንደሚያመለክተው የማይቀር እየሆነ ነው የሚል ነገር አንስቷል። አብይ አህመድ በሰፊው እየተዘጋጀ ነው። እስካሁን በዲፕሎማሲ የሚደረግ እንቅስቃሴ እንዳለ ምንም መረጃው የለንም። እየተደረገም እንዳልሆነ በእርግጠኝነት መናገር ይቻላል። አብይ አህመድ ከጀርባ የሚያወራው ሌላ ነው። ምንም አንድ ቀንም አይፈጅብንም አስመራ ላይ መንግስት ቀይረን አሰብን ተቆጣጥረን የሚል ነው ሰፊ ቅዠት ውስጥ እንደገቡም እያየን ያለ ነው። ከጀርባ ደግሞ ይህንን የምንቃወም እኛ የተቃወምነው ኢትዮጵያ የባህር በር አስፈልጋትም ወደብ አስፈልጋትም አይደለም፣ ይሄ አካሄድ ልክ አይደለም በሚል የምንቃወምን በአንድ ፈረጃ ውስጥ አስገብተው የኤርትራ ቅጥረኞች ባንዳዎች በሚል ተለጣፊ ስሞችን እየሰጡን ሰሞኑን ሰፊ ዘመቻ ከፍተውብናል። እሱም ለማንሳት አይደለም፣ ግን ጦርነቱ ሊካሄድ ይችላል። አብይ አህመድ እውነት ለመናገር በእንደዚህ አይነት ሁኔታ
ኢኮኖሚ በጣም በደቀቀበት ህዝባን ቢተኝነት እዚህም እዛም ዳርዳር እያለ ባለበት ሁኔታ አማራ ክልሉ ወገብ ዛላውን እየተመታ አከርካሪው እየተሰበረ ባለበት እውነት ጦርነት ሊከፍት ይችላል ተብሎ ይታሰባል? ኢንጂነር ሊቃል አሁን ፎሪን ፖሊሲ ምናምን የሚባለው የሚጽፉትንም ሰዎች እንደው ያን ያለ የፈጣሪ እንትን አርጋቸው ትክክለኛ ትንተናም አይደለም። የፖለቲካ ሞቲቭ ሁሉ አለበት። ጀነራል ጻድቃን አሁን ወደዚህ በመጣ ጊዜ የጻፈው ነገር ልክ ሻዕቢያ ጦርነት ሊያነሳ እንደሆነ የትግራይን ህዝብ የጦርነት አውድማ ሊሆን ምናምን እያለ ነው ያለው። አሁን ደግሞ በአንጻሩ ያለው ከአብይ ጋር ሆኖ አብይ ነው ከጠዋት እስከ ማታ ድረስ በማያሻማ ሁኔታ እበላችኋለሁ የሁሉና ጦርነት ነው እያለ አብይ ነው ሊወርድ ያለው። በዚህ ሁኔታ ውስጥ ባለ ነገር ላይ እንዴት ብሎ ሁለት አካላት ሊገጥሙ ነው እያሉ ተወር የሚሰጡ ሰዎች ለአብይ እድል ለመስጠት ነው ያን ሪቶሪኩን ለማስተካከል የሚፈልጉ በሁለት ሀገር መካከል ጦርነት ሊነሳ እንደሆነ አድርገው መሳል ይፈልጋሉ ማለት ነው። ስለዚህ የዓለም የፖለቲካ አስተሳሰብ እንዲከፈልና የማን ያሸንፋል ወዴት ይመጣል ምናምን አሁን ከሆነ ሪቶሪኩም እውነቱም ያለው አብይ ኤርትራን ሊወርና አሰብን በግድ አመጣለሁ ብሎ ጦርነት ሊያደርግ ነው ላያደርግ ነው በቃ ክርክሩ ከሆነ። ስለዚህ ይሄን ይጠቅመኛል ካለ ካበደ ያድርገው። ከሱ ጋርም ተከትለው የሚሄዱት ሰዎች ምን እንደሚያደርጉ በመለስ ቋንቋ መንገዱን ጨርቅ ያርግላቸው ነው የምንለው እኛ። ከዚህ ውጭ የኢትዮጵያ ህዝብ እዛ የሚገባበት ምንም ምክንያት የለውም። በተደጋጋሚ ያ ነገር እንደማይጠቅም ለተላላቅ ሀገሮችም እንዳልጠቀመ የዓለም አቀፍ ህግንም እና አጠቃላይ ዲፕሎማሲንም እንደሚያበላሽ እስከሚሰለች ድረስ ተነጋግረናል። ስለዚህ ሁለት ሀገር ጦርነት ሊገጥም ነው አይደል? ከሆነ አብይ ኤርትራን ሊወር ነው ወሬው። የሆነውም ደግሞ በማያሻማ ሁኔታ እሱ ነው። ስለዚህ ጌታቸውም አሁን ሲያደርግ እንግዲህ ከአብይ ጋር ሆኜ ኤርትራን ልዘምት ነው ደግሞ አብይን ለመጣም ከትግራይ ህዝብ ጋር ሆኜ ገጥሜ ነበረ ውጤቱ የሆነ ሆኗል። አሁን ደግሞ ከአብይ ጋር ሆኜ እንደገና ከኤርትራ ጋር ልገጥም ነው እያለን ያለው። እሱንም እኔ መንገዱን ጨርቅ ያርግልህ ከማለት ውጭ በተግባርና በሳይንስ የሚያውቀው ነገር ስለሆነ የተለየ የምሰጠው አስተያየትም ምክርም የለኝም። ሁላችንም በይፋ የምናውቀው ነገር ነው። የፎሪን ፖሊሲ ጽሁፍና አንዳንድ ነገሮች ግን ከየት እንደሚመጡ እናውቃቸዋለን። አቻ ኢኩቫለንስ ፎልስ ኢኩቫለንስ ሰርቶ ጦርነቱን በሁለቱም አካላት ሊደረግ ያንዣበበ ያለ አካል ነው። ምን የኤርትራ መንግስት ታዲያ ሲወረር በኋላ ዝም ብሎ ተወረር ነው? ምንድነው ነገሩ? ምንድነው የሚመጣው ማለት ነው? ወይስ የኤርትራ መንግስት አሁን ምን አጣሁ ብሎ ነው በኢትዮጵያ ላይ ጦርነት የሚያነሳው? እንደው ኢንጂነር ሊቃል ያው ብዙ ጊዜ በዚህ ጉዳይ ላይ ተወያይተናል። የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት የሚነገረው? ባለፈው ያው ከግድቡ ወደ ወደቡ ብለው ነበረ። ትንሽ እና አሜሪካና እንግሊዝ አካባቢ የሆነ ቁጣ ሲገጥማቸው ጋብ አደረጉና ከወደቡ የሚለውን ትተው ከግድቡ ወደ ድፍድፉ ብለው ወደ ሶማሌ ክልል ሄደው ስለ ድፍድፉ ብዙ ነገር አሉ። ያም ምንም አልሰራም። ተመልሰው እንደገና ወደ ወደቡ አጀንዳ መጥተዋል። የኢትዮጵያ ህዝብ እንደው ከዚህ ምንድነው መማር ያለበት? ያው ብዙ አካላት ስለ ጉዳዩ መረጃ አቋም ይዘው ሰፊ ነገር እየተናገሩ ነው። ግን የኢትዮጵያ ህዝብ በዚህ አንፃር ማን ምንድነው ብሎ መረዳት አለበት። እኛ ከዚህ ከሚደረገው አጠቃላይ የአብይ አህመድ ምንድነው በታወረ ሁኔታ የሚያደርገውን እንቅስቃሴ ልክ አይደለም፣ ለኢትዮጵያ ዘላቂ ጥቅም አስፈላጊ አይደለም። ወደብም ካስፈለገም ባህር በርም ካስፈለገም የራሱ መንገድ አለው፣ በዛ መንገድ ማድረግ ይቻላል፣ በስምምነት በዲፕሎማሲ ይቻላል የምንልን ሰዎች ካዲ እየተባልን ነው። የኢትዮጵያ ህዝብ በእርግጥ ፍርድ ሊሰጥ የሚችልበት መድረክ የለውም። ግን እንደው ምን መረዳት አለበት ብለህ ታስባለህ? አብይ አህመድ ብቻውን የሚዋጋው ጦርነት ወይስ የኢትዮጵያን ህዝብ እንደው በዚህም በዛም አወናብዶና አደናግሮ ወደዚህ ወደ ጦርነት ውስጥ ጎትቶት ያስገባል ብለህ ታስባለህ? አይ እንግዲህ መሳይ ቀደም ባልኩ በቻይናዎች የጦርነትና የዲፕሎማሲ ስልትና በኋላም ቪየትናሞች በተከተሉት ፖለቲካ በደንብ አድርጌ አብራርቼ ነግሬያለሁ። የአብይን ነገር ለማሸነፍ ቀደም ህዝቡ በሚገባ እየተንቀሳቀሰ አይደለም እየተመራ አይደለም አልከኝ እንጂ እኔ የሚገባኝ አጠቃላይ ለእንቅስቃሴው ማስተዋጽኦ እያደረገ እንዳለ ሰውም እያደረኩ ያለሁትና ውጤትም አምጥተንበታል ብዬ የማምነው ነገር አብይን ለማሸነፍ መጀመሪያ ምን ማድረግ አለብን ብለን ስናደርግ የመጀመሪያው ነገር ዋናው ነገር ስትራቴጂውን ማሸነፍ ነው። ሁለተኛው ነገር አንዳዮቹን ወዳጆቹን ማሸነፍ ነው። ሶስተኛው ነገር ጦሩን ማሸነፍ ነው። አራተኛውና ቀላሉ የጦርነት ነገር ከተማን ነፃ መውጣት ነው። አምስተኛው አጠቃላይ ሲጅ አርገህ አንቀ መጨረስ ኢንሰርክልመንት ነው።
በዚህ ፖሊሲያችን መሰረት አንድ ሁለት ብለህ አስረዳይ ካልከኝ ስትራቴጂው ያብይ ምን ነበር እንዴት አድርገን አሸነፍነው ካልከኝ አማራን ወደብ ይወዳል የትግራይ ህዝብም ከኤርትራ ጋር በጦርነቱ በነበረው ነገር ቁስል አለበት ብሎ ወደብን ምክንያት አድርጌ የአማራን ስነልቦና ማነሳስቼ የትግራይንም ህዝብ ቁስሉን አሻሽቼ ኤርትራ ላይ አዘምታለሁ የሚለው አንፈልግም ወኝን ፈልግ ብሎ የኤርትራ ኃይሎችም የአማራ ኃይሎችም ዞር በል ብለውታል። ስለዚህ የመከፋፈል ስትራቴጂውን ወገቡን መታነው ማለት ነው። የትግራይንም ህዝብ አማራን ይዤና ኤርትራን ይዤ ድጋሚ ያስፈራራው ኖራለሁ የሚለውን ነገር ከዚህ በኋላ ካንተ ጋር ጉዳይ የለኝም ብሎ የኤርትራ መንግስትም እዛው በጠበልህ አለው። አማራም ከየቆየው ያለፈው ይበቃናል ከዚህ በኋላ ከወንድም ህዝባችን ጋር ዘላለም ከምንኖር ጋራ ለፖለቲካ ብለን አንጣላም የፖለቲካ ችግሮቻችን ወደፊት በሂደት ይፈታሉ ብሎ ያንን ቅሬታውን ለነጋ አሳድሮ ይሄንን ዋና የሉና ትግል ያጋጠመንን መርዝ መንቀል ነው ብሎ አንድ ላይ ቆመ። ስለዚህ በአጠቃላይ የአማራንን ህዝብ ህዋት ሊመጣብህ ነው እንደዚህ ያለ ያስፈራራ ሊኖር የነበረው አልችላም። በአጠቃላይ የኢትዮጵያን ህዝብ በተለይም ሰሜን ያለውን እርስ በርሱ ያጋጫው ኖራለሁ የሚል ስትራቴጂ ነበረው። ያንን ስትራቴጂ በሚገባ ካንተም ጋር ከሌሎችም ጋር ባደረግነው ንግግር አፈርድሜ ያብልተናል። ስለዚህ የመከፋፈሉን ስትራቴጂ አንድ በመሆን የፖለቲካ ኃይሎች በተግባር አሳይተው አሸንፈናል። ስለዚህ ስትራቴጂውን አሸንፈናል። አላዮችንም ለምቀደም ከጎኑ ተሰልፈውት የነበረው በሶማሌ በኩል የለም፣ በሱዳን በኩል የለም፣ በኤርትራ በኩል የለም። ውስጥ ያሉ የፖለቲካ ኃይሎች አጠቃላይ የሁሉም ኃይሎች ሁሉ የሶማሌ ብትለው የጋምቤላ ብትለው የአፋር ብትለው ኤርትራ በቅርብ ያለው የአማራ የትግራይ ኃይሎች ሁሉ ከአብይ ጋር የለንም ብለው አብይንም እንደዚሁ እጁን ዘልዝለናል። ስለዚህ ጦሩን ማሸነፍ የሚለውም ደግሞ ቀደም እንዳልኩ ያየው ነው። እንግዲህ ወሎ ላይ ምን እንደተፈጠረ አይተሃል ሰሞኑን አይደለም? በክፍለ ጦር ደረጃ እንደ በግ ሲነዳ አይተናል። ስለዚህ እነዚህን ሁሉ ነገሮች በተግባር እያደረግን ከዚህ በኋላ ሲጨንቀው አብይ ቢቀባጠር እኛ በስትራቴጂ ነው የምንሄደው። ያደረግነውንም ነገር ነገርኩ። ስናረግም ደግሞ ዛሬ ብድግ ብዬ መጥቻል ነገርኩ። ኤርትራ ጋር መስራት እንዴት እንደሚያስፈልግ ጥቅሙ ምን እንደሆነ አሁን ጠላታችን እንዳልሆነ የትግራይ ኃይሎችና የአማራ ኃይሎች አብረው መስራት እንዳለባቸው ይሄንን ሰብከን ነበረ። በዚህ ምክንያት አብይን ራቁቱን አስቀርተነዋል። እንግዲህ ድሮ ባይደን ያስጥልህ ነበር የሚለው አይደል ጌታቸው አብይን። እንግዲህ አሁን ደግሞ በተራችን እንግዲህ አብይን ጌታቸው ያስጥለው እንደሆነ እናያለን ነው እና በአጠቃላይ ስትራቴጂውንም አሸንፈናል፣ አጋሮቹ የነበሩትንም አሸንፈናል፣ በስነ ልቦናም አሸንፈናል። ወታደሩም እንደበግ እየተነዳ ነው። አብይ ሲጨንቀው እዛም በካድሬዎቹ የሚለፈልፈው ነገር እኔ እንደ ጉዳይ አንቆጥረው። ይሄ ደግሞ በስትራቴጂ በእምነት ዋጋ የሚያስከፍል ነገርና ጫጫታ እንኳን ቢኖር አምነንበት በተግባር የሰራነው ነገር ስለሆነ አብይ ይሄን ሁሉ ነገር አልፌ ብቻዬን እዛ ውስጥ ይጄ ጦርነት ገጥማለሁ ካለ የሚመጣው ነገር ደግሞ እናውቀዋለን። ዋናው ህዝብ ከጎኑ እንዳይሰለፍ፣ ዓለም ከጎኑ እንዳይሰለፍ፣ የኢትዮጵያ የፖለቲካ ኃይሎችም ከጎኑ እንዳይሰለፉ ማድረግ ነው። እሱን ደግሞ በሚገባ ሰርተናል። ይሄን ደግሞ አውቀን አስበንበት አምነንበት በብዙ ርቀት የሄድንበት ስራ ነው። ስለዚህ ከዛ በኋላ በብስጭት የሚያደርገው ነገር ሁሉ እኔ ጉዳይ አይደለም መሳይ ነው። ኢንጂነር ሊቃል የአማራ ህዝብ ትግል እንደው የኤርትራ ድጋፍ ማግኘቱ የሉና ነው ጉዳይ ነው ብለን መደምደም እንችላለን። እንግዲህ አንዳንዱ ከኤርትራ ጋር መስራት እንደዚሁ ለዚህ ትግል ወሳኝ ከሆኑ ኃይሎች ጋር መስራትን እንደ ክህደት እንደ ባንዳነት ይቆጥሩታልና ሰሞኑንም ከተለያዩ ምሁራኖች ጋር ስንነጋገር ነበረ። ከኤርትራ ጋር አሁን ካለው ኃይል ጋር መስራት ከተቻለ የአማራ ህዝብ ይህ ምንም አይን ማሸት መተፋፈር አያስፈልግም፣ ከኤርትራ ጋር መስራት የሉና ጉዳይ ነው ብሎ በአራት ነጥብ ዘግቶ ያንን በደንብ አጠንክሮ ፊት ለፊት ወጥቶ መናገር ይቻላል። ያበቃ እኮ መሳይ እሱ እኮ አሁን እኮ አብቅቷል እኮ ምንም ዝም ብለ የሞተ ፈረስ መደብደብ ነው የሚሉት የዚህ ሀገር ሰዎች እና ምንም አስፈላጊ አይደለም። አሁን የኢትዮጵያን ህዝብ ስለ ሀገር አንድነት ስለ ወደብ ስለ ሉዓላዊነት ሲባል የነበረውን ስሜት የምታውቀው ነው አይደለም? እና ያንን ነገር በተግባር ወጥተን የነበረውን ሪቶሪክ ሁሉ በሚቀይር ሁኔታ የነበረውን ስታብሊሽመንት እና አሰምፕሽንስ ሁሉ ኮሽን አድርገን አዲስ አስተሳሰብ ስታብሊሽድ አድርገን ስንናገር ምንም እኛን ተከትሎ ህዝባችን ከመሄድ በስተቀር የተለየ ሐሳብ የመጣበት ነገር የለም። እና ደግሞ ይሄ ለአንድ ወቅት ንግግር ብቻ የሚባል አይደለም መሳይ። ይሄ ማህበረሰብ በተለያየ ጊዜ ራሱን ያደራጃል። ያ የተፈጠረው ነገር ረጅም ጊዜ ጥቅማቸውን በጋራ ቢያረጉት የትግራይ ህዝብ፣ የአማራ ህዝብ፣ የኤርትራ ህዝብ የሚጠቀሙበት ነገር እንጂ የሚጎዱበት ነገር አይታየኝ።
ያ ማለት መጠነኛ ልዩነትና የሚጋጩበት የፖለቲካ ፍላጎት የላቸው ማለት ነው። ይሄ ደግሞ ኦልዌይስ የሰው ልጅ እስካለ ድረስ በአንድ ቤተሰብ መካከልም በአንድ ማህበረሰብ መካከልም የፍላጎቶችና የጥቅሞች ግጭት አለ። ያንን ግን ሚዛን በጠበቀ መርህ ላይ በሆነ ዓለም አቀፍ ግንባታ ተኮር መልኩ ይደረግ ከተባለ እነዚህ አካላት አብረው መስራታቸው አብረው መኖራቸው አሁን ካጋጠማቸው የህልውና አደጋም ባለፈ መጣላታቸው ነው ሊያስነቅፋ ችግራቸውን በሰላማዊ መንገድ ፈተው በመነገድ በባህል በታሪክ በቋንቋ በስነ ልቦና በጂኦግራፊ በጥቅም አንድ የሆኑ ማህበረሰቦች በስልጣኔ የጋራ የሚጋሩት ስልጣኔ ያላቸው አካሎች የአክሱም ኪንግደም ጨምሮ እነዚህ አካላት ጥቅማቸውን በጋራ አስማምቶ ጤናማ ፖለቲካ ማካሄድ አቅቶ መጣላት ነው የሚያዋርድ እንደውም ነው እና ይሄ ዝም ብለው ወዲህ የሚወራጩ ሰዎችን እኔ አንደኛ እንትንም አይደለም መሳይ ይሄ ጉልበት ያለውና ህዝብ ያደናገረ ነገር ቢኖር እኮ እንገባበታለን እናገራለንና እኔ ተሸንፏል ያሳብ ብዙ ግዚያችን ማጥፋት ያለብን አይመስለኝም መሳይ እንግዲህ አንድም የአማራን ህዝብ ትግል እንደው መስመሩን ይዞ እየሄደ ነው ምንም ጥርጥር የለውም ግን ጣሩን ለማሳጠር ስቃዩን ለማሳጠር ከምንም በላይ ምሁራን እንደናንተ አይነት ያለ ሊቃን የፖለቲካ ሊቃንም የተለያየ የአማራ ምሁራን ተሳትፏቸው ብቻ ሳይሆን አካሄዳቸው ግባቸው በጣም የተዘበራረቀ ነው የአማራን ህዝብ እንደውም የበለጠ የጎዳው ነው ያለው የሚል ነገር ይነሳልና የሚናችሁን ያህል ያቅማችሁን ያህል የጥንካሬያችሁን ያህል እየተጫወታችሁ አይደለም ህዝቡ አሳልፋችሁ የሰጣችሁት አንድም በእናንተ የእርስ በርስ መሻኮት በእናንተ የእርስ በርስ እኔ እሻላለሁ የኔ ይበልጣል በሚል በኢጎ ላይ የተመሰረተው የናንተ አካሄድ የአማራን ህዝብ ጎርቶታል ነው የሚባለው እንደው የአማራ ሊቃን ክፍተት አለበት ክፍተት ካለበትስ ምንድነው ብለህ ታምናለህ ኢንጂነር ይልቃል የትግሉን አንድም መጓተት ተጠያቂ ተደርጎ እየተጠቀሰ ያለው የአማራ ሊቃን ማህበረሰብ ነውና እናንተም ከዛ ውስጥ የምትካተቱ እንደሆነ አምናለሁ ምን ማለት ይቻላል እዚህ ላይ አይ አንደኛ እውነትን እንነጋገርና መሳይ አንድ ሰው ሐሳቡን የመግለጽ መብት አለው ማንንም ሰው ሐሳቡን መናገር ይችላል የፖለቲካ ስራ የአደባባይ ስራ ነው የጋራ ስራ ነው የሀገር ስራ ነው ማንንም ሰው ለዚህ እንዴት እንደዚህ አሰብክ ሊባል አይችልም የማሰብ መብትም አለው ግን የመናገር መብት እንዳለው ሁሉ ደግሞ ሌላው ሰው ከሱ የተለየ ሐሳብ የመያዝ መብት እንዳለውና ያመምነት እንዳለው ማወቅ ያስፈልጋል መጀመሪያ ይሄንን መረዳትም ያስፈልጋል ማለት ነው ወይም ደግሞ እንደፈለክ ስለተናገር ካንተ የምታምንበትን ስለተናገር ያንተ እውነት ነው ማለት አይደለም ያን ሐሳቡን ወደ ህዝብ ታደርሳለህ ያንን ህዝብ ልብና አምሮን አግኝተው ወደፊት መራመድ ከቻልክ እንጂ ዝም ብለህ በፌስቡክ ስለተሳደብክና ዘራፍ ስላልክ እንደ አንድ ተሳዳቢ የፈለገውን ነገር እንደሚናገር ልቆጥርህ ይችላልው ግን የተለየ ዕውቀት አድርጌ ልወስድልህ አልችልም እኔ የተለየ ነገር ካገኘው ሰው ከሰው ነው የሚማረው እንኳን ካገሬ ልጅ ላዳምጥህ ልሰማ እችላለሁ ግን ያንን እንደ ዕውቀትና እንደ ችሎታ የሚቆጥረው ከሆነ መብትህ ነው ልለው እችላለሁ ግን የተለየ ነገር አድርጌ ልወስድለት የሚችለው ምንም ነገር ሊኖረኝ አይችልምና የምሁራን ችግርም እና ውስንነት ካለ በፌስቡክ መፈክርና በስድብ የሚፈታ አይደለም አጠቃላይ የሚሆነው ነገር ከሶሻል ሳይኮሎጂ ጋር ከሶሻል ዴቨሎፕመንት ጋር ከፖለቲካ ካልቸር ጋር እና አጠቃላይ የማህበረሰብ እድገትን ሁሉና የኢሊት ኮንሽስነስን የሚጠይቅ ነገር ስለሆነ እነዚህ ነገሮች በሂደት በማቋረጥ ዴሊብሬሽን በውይይት እና በመነጋገር ለዛ የሚሆን ደግሞ ሳይንቲፊክ የሆነ በመረጃ የተደገፈ ምርምርና ጥናት በማድረግ ያንን ፕሬዘንት በማድረግ እንጂ ምንድነው ባሽሙርና በስድብ ያንን ችግር መፍታት አይቻልም እንደዚህ ሊቃን አሽሙሩና ስድቡንና ሽንቆጣውን እንተውና የአማራ ሊቃን ጋር ግን ክፍተት የለም እዚህ አሁን ላለው የአብይ አህመድ ይህን ያህል ዘመን በስልጣን እንዲቆይ በማድረግ ረገድ የሚናቸውን ያህል የውቀታቸውን ያህል የተጽኗቸውን ያህል መጫወት ያልቻሉ አሁንም እንደዚሁ እዚህም በዛም አጥራቸው ውስጥ ሆነው ከዛ ያላለፈ የፖለቲካ መስመር ማሳየት ያልቻሉ የአማራ ሊቃን ተጠያቂ አይደሉም ወይ እዛ ላይ ክፍተት አይታየም እንደው ነገሮችን በልኩ ብንረዳና እንዳልከው ያንን የሚያነሱ ሰዎች አመጣጣቸው አካሄዳቸው አገላለጻቸው ጥሩ ላይሆን ይችላል ግን የሚያነሱት ሐሳብ ደግሞ ትክክልም ነው የአማራን ትግል መስመር ይዞ ግቡን እንዳይመታ ያደረገው አንድም የአማራ ሊቃን የፖለቲካውም የተለያዩ ሊቃን ያለባቸው ክፍተት ነው ይሄንን እንደው አምኖ መቀበል አይቻልም ወይ እሱ የሚፈታበት መንገድ ነው እኮ ምን መሳይ አሁን ያን አለ የለም ብለን በዚህ በኔና ባንተ በመፈክር ስለተናገር አለብን ብሎ ነገር ብድግ ብሎ ወረቀቱንና አስተሳሰቡን ቀይሮ የሚመጣ ነገር አይደለም የፖለቲካ አስተሳሰብ ለውጥና አሰራር ለውጥ ያመለካከት ለውጥ የሚመጣው
እንደዚህ ስለተባለ አይደለም ነው የሚለው ከሆነ ለዛ ላይ አራሁኝ ማሳየት በቃ ይልቃል ስልጣን ጥም አለባችሁ ከሆነ ስልጣን ሳይኖር እንዴት ማገልገል እንደሚቻል በማሳየት ራሴ የመከባበር ችግር አለባቸው መናናቅ አለባቸው ከተባለ ማንንም ሳልንቅ ሁሉንም የሀገሬ ልጆች አክብሬ ወደ ሰፊውኝ መታየት በተግባር ነው የማሰብ የማንበብ ችግር አለባቸው ከሆነ በማሰብ የዓለም አቀፍን ህዝብ የፖለቲካ ባህል በመቀመር ወጣቶችን በማስተማር ያንን ማሳየት ነው መፍትሄው ማለት ራስ እንደብድ ብቻን እየዋራህ ሌላውን ብትሳደብ ምን ጥቅም አለው መጀመሪያ እንደዚህ ምንል ሰዎች ማንነኛ ነው ማንነ ደረጃ መዳብ ያደርግ ችግር ከተባለ ከዛ ሰው ነው የሚጀምር ቆን የችግር መገለጫ ሲባል እኛ ሰውዬ ናቸው እኮ የሚገለጹት እኮ መጀመሪያ ከማንም ጋር ማይስማሙ ሁሉም ሰው የሚሳደብ እኔ ብቻ አውቃለሁ የሚል አይደል ሁሉንም በአጸያፊ ቃላት የሚገልጽ ስለዚህ የባለጌ ምሁራንና የምሁራኖቹ አለመስማማት ማሳያ ሲባል ፕራክቲካል ኤግዛምፕል የሚሰውየ ነው የሚሆኑት ማለት ነው ኢንጂነር ሊቃል ማንን ለማለት እንደሆነ ያው ቀደም ሲልም ተናግሬ ያለው አቶ ዶክተር ዮናስ ብሩ ናቸው በዚህ በአማራ ሊቃል ላይ ጠንከር ያለ የሰላሂስ የሚያቀርቡትና ቀደም ሲል እንዳልኩትም ቃል ገባለው የኔ ትልቁ አሁን የቤት ስራ የሚሆነው አንተንና ዶክተር ዮናስን አንድ ላይ አቅርቦ በዚህ ጉዳይ ላይ ማወያየትና ማከራከር ነው ግን እንደው ዶክተር ዮናስ የሚለው እንዳለ ሆኖ ግን አማራ ምሁራን ላይ ክፍተት የለም ይልቃል አሁን አንተና እኔን የምትለው ነገር እንዴት ነው የምንከራከረው እሳቸው መሳደብ ማንጓጠጥ ሁሉንም አይችልም ማለት ነው ስራቸው እኔ ደግሞ የምችላትን ነገር መናገር ከነጋም ተከራከራቸው በኤርትራ አቋም ነው ሲነገረኝ የአማራ ህዝብ የትግራይ ህዝብ የኦሮሞ ህዝብ አንድ ላይ መስራት አለበት ብዬ በወሰድኩት አቋም ነው የአማራ ህዝብ ንቅናቄ ነው የድርጅት ፖለቲካ ባህላችን መጥፎ ነው ስለዚህ ከህዝባዊነቱን እንዳይለቅ አብሮ መቀጠል አለበት የሚለው ነው የአማራ ህዝብ ትግል ክፍተትም አለ ይሄንን መከራከር የሚባል የአማራ ሊቃን ላይ ክፍተት አለ ይሄን ትግል ለመናገር አማራ በኢትዮጵያ ታሪክ ውስጥ ያለው አቅም ድርሻ ብዙ ነገሮችን ከወሰድን አሁንም መፍትሄ በማምጣት ረገድ የአማራ ሊቃን ፊት ሆኖ መምጣት ነበረባቸው ግን ያቅማቸውን የችሎታቸውን ከዶክተር ዮናስ ጋር መስማማው ብዙ ነገር አለ ካንተም ጋር መስማማው ብዙ ነገር አለ ያንን ማቀራረብ ይቻላል ክፍተት አለ እውነት ለመናገር አብይ አህመድ ዛሬ ኢትዮጵያን እንደዚህ አይጫወትባትም ነበር የአማራ ሊቃን በልካቸው በአቅማቸው በችሎታቸው በታሪካቸው በአጠቃላይ ባላቸው ጥንካሬ ልክ ቢጫወቱ ኖሮ ከትንንሽ ጉዳዮች ወጥተው ያቅማቸውን ቢሰሩ ኖሮ ዛሬ አብይ አህመድ እቺን ሀገር አፈራርሳትም ነበር ስለዚህ ዶክተር ዮናስ የሚለው እስከ ተወሰነ ድረስ ምንስማማበት ያንን የተወሰነ እንዳልከው ያቀራረብ የቃላት አጠቃቀሙ ታርመው ግን መሰረታዊ የሆነ ችግሩ መታረም ያለበት ይመስለኛል እሱ ላይ ተስማምተን መዳን እንችልም ወይ ነው ምን ተከማለው ሰው እንደዚህ ማለት ጎበዝ አያደርግም መሳይ እንደዚህ ማለት ምንም ጥቅም የለውም እውነቱን ልንገር ማለት ምን ይጠቅማል አሁን ያን መፈክረን የማልሽ ባንተ ዛሬ ሳቸው ያሉትን ደግሜ ብናገር ምንድነው የሚጠቅመው ዜናዋት ሲነገር ምንድነው የሚጠቅመው በቃ ሳቸው ያሉትን የሆነ ድብታ ውስጥ ነው ያሉት በጣም ነገሮችን እንደ ቶሎ ነቅቶ የሚመጣውን አደጋ አይቶ እርምጃ ለመውሰድ ላይ በጣም እያዘገሙ ነው ያሉት በጣም ቀርፋፋ ሆኗል የሚለው ነገር በተወሰነ ደረጃ ያስኬዳል ከዛ አንፃር የዶክተር ዮናስ አመጣጥ እነዚህን ምሁራን እባካችሁ ስሩ ሸንቆጥም ማድረግ አንዳንድ ጊዜ ምንድነው ይሄ ሾኪንግ ቴራፒ የሚባል አለ እያስደነገጥክ ቶሎ እንዲወጣ ማድረግ ከዛ አንፃር በተወሰነ ደረጃ ይጠቅማል ግን እንደተባለው አፕሮቹ አቀራረቡ ተስተካክሎ ቢመጣ የዶክተር ዮናስ ምናልባት ያንንም ነገር አይተን ማቀራረብ የምንችለው ነገር ካለ ይሄ ጫፍና ጫፍ የወጣውን ወደዚህ መለስ ብናረጋው በመጨረሻ ተጠቃሚው የኢትዮጵያ ህዝብ ነው በሚለው ወስደን እንደው የአማራ ምሁራን ጋር ያለውን ክፍተትንም በደንብ በልኩ ብንናገር ጥሩ ነው የሚል ነው መሸፋፈንና ማደባበስ ዋጋ ያስከፈለን ነው ኢንጂነር ሊቃል እኔ እሱን አልስማማም በቃ ባጭር አነጋገር መሳይ በስነግር እንዲህ ያለ መፈክር ማውረድና መመጻደቅ አስተዋጽኦ ማድረግም አይደለም ጥቅምም አይደለም ካደረኩኝ እኔ ጋፕ አለ ብዬ ካሰብኩ ያንን ራሴ ሆኜ በተግባር ማሳየት ያንን በማድረግ ረገድ እኔ አሁን ክርክርሳቸው ካሉ ይልቃል በወሰዳቸው አቋሞች ውስጥ 1 2 3 4 5 አሉኝ አቋሞች በእነዛ ላይ ልዩነት ካለ እንነጋገር ይችላል ግን ሁላችሁም የራሳችሁ ድርሻ አላችሁ አንተ ፖለቲከኛ ነህ ዶክተር ዮናስ የአደባባይ ምሁር ነው ስለዚህ የየድርሻችሁን ነው የምትጫወቱት ሁላችሁም የየድርሻችሁን ብትጫወቱ ድምር ውጤቱ
የአማራን ህዝብ የኢትዮጵያን ህዝብ ይጠቅማል ነው። ስለዚህ ዶክተር ዮናስ የሚያደርገውን እንቅስቃሴ ካንተ ጋር መደበላለቅ የለበትም። ያንተ ሚና አለ፣ የዶክተር ዮናስ ሚና ደግሞ የራሱ የሆነ ሚና ነው። አንደበላልቀው። እሱም እንዳለው እኔ አደባባይ ምሁር ነኝ፣ ሐሳብ ነው የምናመጣው፣ ሐሳቡን አምጥተን እናንተ ደግሞ ፖለቲከኞች ያንን ወደ መሬት አውርዳችሁ ህዝቡን አነቃንቃችሁ ለውጥ ማምጣት አለባችሁ ነው። የየሚናችን የየድርሻችንን በደንብ መለየትም ከዚህ አንፃር መነሳት አለበት። እኔ እንግዲህ እንዳልኩ ነው። እኔ አሁን በአጠቃላይ የድርሻዬን እኔ በበኩሌ ለሀገር አስተዋጽኦ ማድረግ የምችለው እኔ ምን አደረኩ ማለት ነው። ስለሌላው መመጻደቅ፣ የሰዎችን ድክመት አጉልቶ መናገር፣ በተስፈንጣሪ ቃላት ነገርን ማጣጣም ለኔ አስተዋጽኦ ነው ብዬ አላምንም። የኔ ነው። አንድ ሰው ደግሞ ያንን ደግሞ መምራት ማለት በምሳሌነት መሆንን አንድ ይጀምራል። በጥንቃቄ አርቆ ማሰብን ይጠይቃል። አቋም መውሰድን ይጠይቃል። በዛ አቋም ውስጥ ደግሞ ኮንሲስተንት ሆኖ መቀጠልን ይጠይቃል። ያን በማድረግ ረገድ ሊወሰድ የሚገባው አቋም ያልተደረገ ነገር ካለ ላደርገው የሚችለው ነገር ያንን እኔ በመጣርና በማድረግ ነው ብዬ ነው ማምነው። ከዛ ውጭ ግን የአማራ ምሁራን መሰብሰብ አይወዱም፣ እርስ በርሳቸው ይጣላሉ፣ እነሱ ለውጡን አዘገዩት ቢባል ሁሉም የድርሻውን ይውሰድ። የኔ ንግግር አያስፈልገውም፣ የኔ ሰድብና ነቀፋ አያስፈልገውም በእኔ እምነት። ያንን ለመቀየር ግን በተግባር የሚቻለውን አስተዋጽኦን በሚችለው መንፈስ ሁሉ አደርጋለሁ ነው። በተረፈ እንዳልኩ ሰውየው የፈለጉትን አይነት ዶክተር ዮናስ የራሳቸውን ሐሳብ የመግለጽ መብት አላቸው፣ የመናገር መብት አላቸው። ግን እሳቸው በተሳደቡና በተናገሩ ቁጥር ደግሞ ሌላው እየደነበረ እሳቸውን የሚያዳምጥ ላይኖር እንደሚችል የሚጠቅም ነገር ቢኖር እንማራለን። ግን ከዛ በተረፈ ግን መፈክር ማውረድ ከሆነ ከዛ በሚያስቀይም ቃላት ሌላ መናገር ከፈለገ የመናገር መብት አለው። ግን ያንን ምርጫ ስላደለ ነው ማለት ነው። ሌላው ሰው የማይናገረው የእሳቸውን አይነት የላይፍ ስታይሉ እና የህይወት ምርጫውም ስላደለ ነው ያን የማይናገረው። ዝሮ ግን አንደኛ ለውጥም ሲደረግ ደግሞ የተለያየ ነገር የራሺያ አብዮት ከዛርስ እንዲወጣ ካስፈለገ ገና መጀመሪያ በአጋጣሚ የመጀመሪያ የነበረው ንጉስ በአማጽያን ተገሎ ከዛ በኋላ የአሌክሳንደር ኒኮላስ ዘሰርግ የተባለው አባቱ መተው አባቱ ደግሞ በድንገት ሞተው ከዛ በኋላ እሱ ሆኖ ከዛ ቦልሸቪኮች መተው ህዝባዊ እንቅስቃሴ ተደርጎ ከ1880 ጀምሮ እስከ 1917 ድረስ ያለውን ጊዜ ፈይቶ ነው ለውጥ የመጣውና የቻይናም አብዮት ቢመጣ እኔ እንጃ ብቻ ከ1839 የኦፒየም ዋር ጀምሮ እስከ 1949 ድረስ በስንት መወዳደቅ ውስጥ ወጥቶ ከዛ በኋላ ነው የማኦ ፓርቲ አሸንፎ እንደገና የተነሳውና አንድ ለውጥ ሲደረግ የነበረ ነገር ራሱን የቻለ ረጅም ጊዜ እንደሚጠይቅና በራሱ ሂደት እንዳለው ማወቅ ያስፈልጋል። እኔ ያንን እንደዛ ነው የምረዳው። ለውጥን ኦቨርናይት አይመጣም። በዛም ሂደት ሳይሆን ይሄ ነገር አብይ ስለተዳከመ በታምር የመጣ ስላይሆን አማራ ራሱን አማራ ነው ብሎ አይደንቲፋይ ያደረገ በጣም ቅርብ ጊዜ ነው። በዛ ደረጃ ሳይሆን ብዙ መሰባሰብ አለ፣ ገንዘብ በዛ ደረጃ መፈለግ፣ ራስን በዛ ደረጃ ማየት፣ ራስን ካዩ በኋላ ከሌሎች ጋር አብሮ ስለመስራትም በዚህ ሂደት ውስጥ ግን አዲስ ነገር ስለነበረ ይሄ ሂደት ጠርቶ ስርክርኩ አንድ አመለካከት እስከመፍጠር ድረስ ለመሄድ የነበረው ጊዜ ፈይቷል። በዚህ ሂደትም መስዋዕትነት ተከፍሏል። ከዚህ በለጠ ቢፈጥር ኖሮ እኮ ነው እንደው ጓደኞቼ አማካሪ ምናምንም ብለው እኮ ቶሎ ስልጣን ቢይዙ አንድ ቦታ በቀመጥና ባርፍ ሌላውን ጊዜ ደስ ይለኛልና ግን እንደዛ ስለፎከርኩና ሌላውን ስላጣጣልኩ ነገሮች ኦቨርናይት ስለማይፈቱ እኔ በዛ ደረጃ ነው የምረዳው ነው መሳይ። እንግዲህ ዶክተር ዮናስ እናንተን እንደዚህ በአንድ መድረክ ላይ አቅርበን ከሁለታችሁም በጣም የኢትዮጵያ ሕዝብ ብዙ ነገር ነው የሚያተርፈው ብዙ እኔ በግል ያገኘሁትን ስለማቅ ነው ካንተ ጋር ስወያይና በግልም ስነጋገር ከዶክተር ዮናስ ጋርም ስወያይና በግል ስነጋገር ከሁለታችሁ ጠቃሚውን ነገር ወስጄ ለኢትዮጵያ የሚበጀው ይሄ ነው የሚለውን ነገር ለመውሰድ የሚያስችል እድል ነው የሚፈጥርልኝና አንተም እርግጠኛ ነኝ ፍቃደኛ ትሆናለህ፣ ዶክተር ዮናስም ፍቃደኛ ይሆናል። ሁለታችሁን አቅርበን ከሁለታችሁ የኢትዮጵያ ሕዝብ የሚጠቅመውን ሊወስድ የሚችልበትን አንድ መድረክ ለመፍጠር ቃል ገባለሁ። አንተ እንደማታሳፍረኝ ተስፋ አድርጋለሁ። በዚሁ የዛሬውን አበቃለሁ። ኢንጂነር ይልቃል በጣም ነው የማመሰግነው በዚህ መድረክ ላይ ተገኝተህ ሐሳብህንም ሁሉ ነገር ስላካፈልከን። እኔም አመሰግናለሁ በሳይ እግዚአብሔር ይስጥልኝ።
ተመልካቾቻችን ኢንጂነር ይልቃልን በድጋሚ በእናንተ ስም አመሰግናለሁ። ቃል አስገብቻለሁ ከዶክተር ዮናስ ጋር አንድ ቀን እንደዚሁ ተቀራርበው የሚነጋገሩበትን መድረክ እንደ ማመቻች በዚህ አጋጣሚ ለመግለጽ ወዳለሁ። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።